ኪዳነ ምሕረት የምትባለው እመቤታችን ብቻ አይደለችም። ኪዳነ ምሕረት የሚለው ኮንሰፕቱ ጽንሰ ሐሳቡ አጠቃላይ እግዚአብሔር ለሰው ልጆች የሰጣቸውን ኪዳናት በሙሉ የሚመለከት። እነዚህ አካላት ስለ ክርስቶስ የተቃጠሉ አካላት ናቸው። ለዓለም የኖሩ አይደሉም። እንደኛ ቅበላ እያሉ ለዓለም የባዘኑ አይደሉም። ስጋ እየቆረጡ የኖሩ አካላት አይደሉም። ጠጅ እየጠጣች አይደለም የኖረችው። ሌላ ነገር እያደረገች አይደለም የኖረችው። የዚህ ዓለም ሐሳብ የለባትም። ርኩሰት የለባትም። ነውር የለባትም። ጥፋት የሚባል ነገር የለባትም። እንከን የሚባል ነገር የለባትም። ለዚህ ዓለም አልኖረችው። ለራሱ ለእግዚአብሔር ተቃጥላለች። የሚመች ክንድ፣ የሚመች አካል፣ የሚመች እጅ፣ የሚመች ሕዋስ የተገኘው እመቤታችን ጋር ብቻ ነው። በዚያ በጨለማው ዘመን እያበራች የተገኘችው ቅድስት እመቤታችን ቅድስት ድንግል ማርያም ብቻ ነው። በመጽሐፍ ቅዱስ ቡርክት አንቲ እምአንስት ከሴቶች ተለይተሽ የተባረክሽ ነሽ የተባለችው ያኔ እመቤታችን ብቻ ናት። ደስ ይበልሽ የተባለችው ያኔ እመቤታችን ብቻ ናት። በእግዚአብሔር ዘንድ ባለሟልነትን አግኝተሻልና የተባለችው እመቤታችን ብቻ ናት። እግዚአብሔር ካንቺ ጋር ነው የተባለችው ያኔ እመቤታችን ብቻ ናት። ጸጋን የሞላብሽ ሆይ ደስ ይበልሽ የተባለችው ያን ጊዜ እመቤታችን ብቻ ናት። አስደናቂው ነገር ምን እንደሆነ ታውቃላችሁ? እኔና እናንተ ያደረግነው ከምንም ነገር አንጻር ሲታይ ጥርኝ ውሃ ነው። ግን እግዚአብሔር ቸር ነው፣ በፊቱ አቁሞናል። ክብርና ምስጋና ለስም አጠራሩ ይሁን። ይኸውላችሁ እኔና እናንተ በዚህ ለመቆም ዛሬ በዚህ ቦታ በዓል ለማክበር ዛሬ በጤንነት ለመዋል ዛሬ በእግዚአብሔር ፊት ለማመስገን ያደረግነው ነገር ቢመዘን የእግዚአብሔር ቸርነት ጥላ ሆኖ ሚዛኑን ካልሞላው በስተቀር የእንባ ጠብታ ያክል እንኳን አይሆንም። የሰራነው ስራ የምናደርገው ነገር ከጥፋታችን አንጻር፣ ከዓለም ክፋት አንጻር፣ ከዓለም ተንኮል አንጻር፣ ከበደልነው በደል አንጻር፣ ከኖርንበት ነገር አንጻር እዚህ መተን የምናደርገው ቢመዘን በዓለማዊ ሚዛን ጥርኝ ውሃ ያክል ስራችን ብቻ አያድነንም። በእግዚአብሔር ፊት እርሷ እንድትማጸንልን በቅድስናዋ፣ በድንግልናዋ፣ በህዋሳቷ፣ በአካላቷ፣ በንጽህናዋ፣ በእናትነቷ፣ በርህራሄዋ፣ በቸርነቷ በእግዚአብሔር ፊት እንድትቆምልን ለመማጸን ነው የመጣ ነው። ኪዳነ ምሕረት ቅድስት እናታችን ድንግል ማርያም በእግዚአብሔር ፊት ትቆምልን፣ ስለ ሀገራችን ትቆምልን፣ ስለ ኢትዮጵያ ትቆምልን። ጾማችንን ለበረከት ለምህረት እንዲሆን በእግዚአብሔር ፊት ትንበርከክልን። የእመቤታችን አማላጅነት ከሁላችን ጋር ይሁን። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አባታችን አቡነ ናትናኤል በሰሜን አሜሪካ የኮሎራዶና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር በዚህ ዕለትና በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስ ሕያው ዘላለማዊ የሆነውን ቃሉን እየሰማን በቃል ኪዳኑ ታቦት ፊት እንድንባረክ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ለተወሰኑ ደቂቃዎች ኪዳነ ምሕረት በሚል ርዕስ እንማማራለን። የአዳም መውረድ የሚታሰብበት ከዚያም ደግሞ የአዳም ወደ ገነት መመለስ የሁላችንም ወደ ገነት መመለስ የሚታሰብበት ወቅት መሆኑ በዓሉ እጅግ የተደራረበ ነው። ነገር ግን ታቦት የወጣው የቃል ኪዳኑ ታቦት የወጣው እየተባረክን ያለነው በዋናነት በዚህ ቦታ በእናታችን በቅድስት ድንግል ማርያም ስም ኪዳነ ምሕረት በሚለው መታሰቢያ መሰረት ስለሆነ ኪዳነ ምሕረት በሚል ርዕስ ቆይታ እናደርጋለን። ኪዳን ማለት ውል፣ ስምምነት ማለት ነው። ግዕዙ ተካሄደ፣ ተማማለ የሚል ትርጉም አለው። ከዚያ የወጣ ነው። ኪዳን ማለት መሐላ፣ ውል፣ ስምምነት ማለት ነው። በሁለት ሰዎች በሁለት አካላት መካከል የሚደረግ መሐላ ማለት ነው ኪዳን ማለት። ኪዳነ ምሕረት ማለት የምህረት ኪዳን፣ የይቅርታ ኪዳን፣ የርህራሄ ኪዳን፣ የቸርነት ኪዳን ማለት ነው። ኪዳነ ምሕረት ቀጥታ ትርጉሙ በብሉይ ኪዳን 7 ኪዳናት አሉ። በአጠቃላይ ከሰባቱ ኪዳናት በዋናነት 5ቱ በጣም የጎሉ 5 ዘላለማውያን ኪዳናት ተብለው የሚታወቁ ኪዳናት አሉ። የመጀመሪያው ኪዳን የአዳም ኪዳን ወይም ኪዳነ አዳም፣ ሁለተኛው ኪዳነ ኖህ፣ ሶስተኛው ኪዳነ አብርሃም፣ አራተኛው ኪዳነ ሙሴ ወይም ኪዳነ እስራኤል፣ አምስተኛው ደግሞ ኪዳነ ዳዊት ተብሎ ይታወቃል። ይህም የሚያሳየው እግዚአብሔር በተለያዩ ጊዜያት ከቅዱሳን ጋር ያደረገውን ኪዳን፣ ያደረገውን ውል፣ ያደረገውን ስምምነት፣ ያደረገውን መሐላ የሚያዘክሩ ናቸው። ልበ አምላክ ዳዊት መዝሙር 88 ከቁጥር 2 ጀምሮ እንደተናገረው እስመ ትቤ ለዓለም አሐንጽ ምሕረተ በሰማይ ጸንዐ ጽድቅከ ኪዳነ ተካሄድኩ ምስለ ኅሩያንየ። አንተ
ለዘላለም ምህረትን አንጻለሁ እገነባለሁ አልክ። ጽድቅህ እውነትህ በሰማይ ጸና። ኪዳነ ተካሄድኩ ምስለ ሕሩያኔ ከምርጦች ጋራ ከመረጥኳቸው ጋራ ከወዳጆች ጋራ ቃል ገባው ኪዳንን አደረኩ ውልን አደረኩ መሐላ አደረኩ ብለህ ተናገርክ ብሎ ልበ አምላክ ዳዊት እንደተናገረው እግዚአብሔር ከፍጥረታት ጋራ እግዚአብሔር ከሰዎች ጋራ እግዚአብሔር ከመላእክት ጋራ ኪዳን አለው። በብዙ መልኩ ሊገለጥ ይችላል ይሄ ኪዳን። እግዚአብሔር ከፍጥረት ጋራ ያለው ውል ለምሳሌ በዚህ ሰዓት ያለው ቀን ነው። ቀን አይታጠፍም። ሌሊትም እንዲሁ ሰዓቱን ጠብቆ ጊዜውን ጠብቆ ይገለጣል። መዓልትና ሌሊት ይፈራረቃሉ። ይሄ የኪዳን ምልክት ነው። የባህር የውቅያኖስ አጠቃላይ የፍጥረት ፕሮግራም በኪዳን መሰረት የሚከናወን ነው። የምድር ዛቢያዋን ጠብቃ በ24 ሰዓት ውስጥ መሽከርከር በኪዳን መሰረት የሚከናወን ነው። የበጋና የክረምት መፈራረቅ የጸደይና የመከር መፈራረቅ በኪዳን ላይ የጸና ነው። ሌላው ቀርቶ ራሳችንን ብንመለከት ውስጣችንን ብንመለከት እኛ ራሳችን ኪዳን ላይ የጸናንን ውል ላይ የጸናንን ኦክሲጅን አላለቀብንም። ኦክሲጅን እንስባለን፣ የተቃጠለ አየር እናስወጣለን። ይሄ አንዱ ኪዳን ነው። የደም ዝውውራችን ኪዳን ላይ የተመሰረተ ነው። የብሪዚንግ ሲስተማችን፣ የዳይጀሽን ሲስተማችን፣ የነርቭ ሲስተማችን እነዚህ ነገሮች በሙሉ ኪዳን ላይ የተመሰረቱ ተፈጥሮ ላይ የተመሰረቱ ናቸው። እግዚአብሔር ለኛ የሰጠውን ነገር እንደማይነሳን ይህን ያህል ሰዓት ቆመን ይህን ያህል ሰዓት አመስግነን ሌሊቱን ሊቃውንቱ ውሃ ሳይጠጡ አመስግነው እስካሁን ድረስ አሉ። ይሄ ኪዳን ነው። ይሄ ውል ነው። ይሄ ስምምነት ነው። ይሄ መሐላ ነው። እንደምታዩት ውቅያኖሱ እስካሁን ድረስ ከወሰኑ ወጥቶ አላጠፋንም። እንደምትመለከቱት ምድር እስካሁን አልከዳችንም። ምድር እስካሁን አልጠፋችም። ይሄ ኪዳን ነው። ይሄ መሐላ ነው። ይሄ ውል ነው። አመስግኑት እግዚአብሔርን ይህንን ኪዳን ጠብቆ ስለሚያኖራ። ይሄ ብቻም አይደለም። አጠቃላይ የጋብቻ ስርዓት የሚባለው፣ የልጅ መወለድ ስርዓት የሚባለው፣ የልጅ ማደግ ስርዓት የሚባለው፣ ቅብብሎሽ የሚባለው፣ ትውፊት የሚባለው ኪዳን ላይ የተመሰረተ ነው። ቤተክርስቲያኒቷ የተቀበለችውና ቤተክርስቲያኒቷ ለትውልድ እየሰጠች ያለችው ኪዳን ላይ የተመሰረተ ነው። ውል ላይ የተመሰረተ ነው። የአባቶቻችን ኪዳን ዛሬም ስለጠበቀን ዛሬም የአባቶቻችንን ምልክት ሊቃውንቱን እናያለን፣ ያሬዳውያኑን እናያለን። ያ ዜማ አልጠፋም፣ ያ ላህይ አልጠፋም። ያ ወዝ አለ፣ ያ ዜማ አለ፣ ያ ጉሮሮ አለ፣ ያ ስርዓት አለ፣ ያ ጸናጽል አለ፣ ያ ከበሮ አለ፣ ያ ምስጋና፣ ያ አገልግሎት፣ ያ ትምህርት፣ ያ ወንጌል ያ አለ። እናንተም የአባቶቻችን የእናቶቻችን ምልክቶች ሆናችሁ ተረካቢዎች ሆናችሁ መቀበል እስከሚያቀት ድረስ ምስክርነት መናገር ጊዜ እስከሚጠበን እስከሚያጥረን ድረስ ዛሬም ትመጣላችሁ። ይህ ኪዳን ነው። ክብር ምስጋና ለአምላካችን ይሁን። ይሄም ኪዳን ተብሎ ይጠራል። እግዚአብሔር በተለያየ ጊዜ ከፍጥረታታን ኪዳን አለው፣ ከምእመናን ጋር ኪዳን አለው፣ ከቤተ ክርስቲያን ጋር ኪዳን አለው። እናንተን አሁን ከቤታችሁ ያመጣችሁ አንዱ የእግዚአብሔር ኪዳን ነው። ለቤተ ክርስቲያን የተሰጣት ኪዳን ነው። ለክርስትናው የተሰጠው ኪዳን ነው። የጌታ የደም ኪዳን ነው። የጌታ የደም ውል ነው። የክርስትና ውል ነው። ከቤታችሁ ቀስቅሶ ዛሬ ቅበላ ነው። ብዙ ሰው አሁን ቁርጥ እየቆረጠ ነው። ብዙ ምግብ እየተመገበ ነው። እናንተ ግን ሁሉን ትታችሁ ዛሬ በዚህ ሆናችኋል። ይሄን ኪዳን ስለጠበቃችሁ እግዚአብሔር እናንተን ይጠብቃል። ክብርና ምስጋና ለስም አጠራሩ። ኪዳን የሚባለው አስደናቂው ይሄ ብቻ አይደለም። እንደምታውቁት የጾሙ ዕለት ሳይፋለስ የጾሙ ቀን ሳይፋለስ ዛሬም በቀመሩ ከግብፃውያን ከቅዱስ ድሜጥሮስ የተቀበልነው ቀመር ዛሬም የሚያወጡት ሊቃውንት የሚያወጡት መምህራን ሳይጠፉ ዛሬም ቀኑን ጠብቀን ሰዓቱን ጠብቀን ጾሙ በታዘዘለት በተመደበለት ሰዓት ይወጣል ይገባል። በዓሉም እንዲሁ ይከበራል። ይህም ኪዳን ነው። የአባቶቻችን ኪዳን ነው። ክብር ምስጋና ለስም አጠራሩ። 5 ኪዳናት በብሉይ ኪዳን 5 የሚባሉ ኪዳናት አሉ። የመጀመሪያው የአዳም ኪዳን ነው። እግዚአብሔር ለአዳም የሰጠው ኪዳን። ይሄ ኪዳን በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ሞለት ተወለትከ ወእድህ ኩስተ መርህብከ ወእትቤት ዘወከ በመስቀልየ ወበሞትየ ከሴት ልጅህ ተወልጄ በሜዳህ ድሄ በመስቀል ተሰቅዬ ቤዛ ሁኜ ሙቼ አድንሃለሁ ብሎ የሰጠው ኪዳን ነው። ለአዳም የተሰጠው ኪዳን። ይህንንም ሊቃውንቱ ሌሊት ሲያመሰግኑበት እንዳደሩ አባ ሕርያቆስም እንደተናገረው አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። አዳም ከገነት በተሰደደ ጊዜ በመትከፈ ልቡናው በልቡናው ጫንቃ በልቡናው ትከሻ ቋጥሯት ተሸክሟት የወጣ ስንቋን ችለሽ ብለው እመቤታችንን እንደገለጧት ከሴት ልጅ ተወልጄ ብሎ እመቤታችንን አስቀድሞ ኪዳን አድርጎ ለአዳም ሰጥቶታል። ክብርና ምስጋና ለአምላካችን ይሁን። የመጀመሪያው ኪዳን
ኪዳነ አዳም የሚባለው ይሄ ነው። ይህም ቅድም ሊቃውንቱ ሲያመሰግኑበት እንደነበረው ቅዱስ ያሬድ እንደተናገረው ማርያም እሰ ተሃቱም ትካት ውስተ ከርሱ ለአዳም ከመባህር ጻዳ ማርያምስ በአዳም ገላ በአዳም አብራክ በአዳም አይምሮ በአዳም ልብ ውስጥ በአዳም ሐሳብ ውስጥ በአዳም ተስፋ ውስጥ በአዳም ሰውነት ውስጥ በአዳም ዘር ውስጥ በአዳም ዘረመል ውስጥ እንደ ነጭ ዕንቁ ባህሪ እንደሚባል እንደ ንጹህ ዕንቁ ታበራ ነበር ብሎ ቅዱስ ያሬድ እንደተናገረው ያን ጊዜ ጌታ ለአዳም ይህንን ተስፋ ሲሰጠው በአዳም አብራክ ዘር ተቀመጠች። ያቺ ዘር እመቤታችን የምትገኝባት ያቺ ዘር ክርስቶስ የሚገኝባት ዘር ነው። መጽሐፍ ቅዱስ እንደሚናገረው ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ በዘርህና በዘሯ መካከል በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ብሎ እንደተናገረው የሴቲቱ ዘር ከዚያ ጊዜ ጀምሮ ተለየ። ኪዳን የሚገኝበት ይሄ የሚሻለው ደም የሚገኝበት ይሄ የሚሻለው ኪዳን የሚገኝበት ዘር ከዚያ ጊዜ ጀምሮ በአዳም አብራት ተቀመጠ። እግዚአብሔር የተከተለው ያንን ዘር ነው። ባህር የተከፈለው ጭንጫ ውሃ ያፈለቀው ይህንን ዘር ጥበቃ ነው። ባህር የተከፈለው መና የወረደው አለት ውሃ ያፈለቀው ይህንን ዘር ጥበቃ ነው። እግዚአብሔር እስራኤላውያንን ወርዶ ያናገረው ከእስራኤል ጋራ ጭቃ ያቦካ የነበረው ጡብ ይሰራ የነበረው ይህንን ዘር እግዚአብሔር እየጠበቀ ነበር። እነ አብርሃም ለዚህ ዘር የተጠበቁ ነበሩ። እነ ይስሐቅ ለዚህ ዘር የተጠበቁ ነበሩ። እነ ያዕቆብ ለዚህ ዘር የተጠበቁ ነበሩ። ለዚህ ነው ቅዱስ ያሬድ አሁንም ቅድም ሊቃውንቱ ሲሉት እንደነበረው ከመአድኅኖሙ አዳምሃ አቤልሃ አብርሃምሃ ይስሐቅሃ ያዕቆብሃ ወባዕዳነ ነቢያተ አዳምንም አቤልንም ይስሐቅን አብርሃምን ያዕቆብን ሌሎቹንም ነቢያት አድናቸው ዘንድ ስለነሱ ስለሷ ስለ ዘመዶቿ ተሰቀልኩ ብሎ የተናገረው በእመቤታችን በቅድስት ድንግል ማርያም ይህ ኪዳን ተፈጽሟል። ክብርና ምስጋና ለአምላካችን ይሁን። ይሄ ዘር የመጀመሪያው ለአዳም የተሰጠው ኪዳን ነው። ሁለተኛው ለኖህ የተሰጠው ኪዳን ነው። ለኖህ የተሰጠው ኪዳን ደግሞ እሰይም ቀስቴ በውስተ ደመና ከእንግዲህ ወዲህ ምድርን እንዳላጠፋት በደመና ላይ ቀስት ስዬ አሳይሃለሁ ብሎ እግዚአብሔር 7 ህብራት 7 ቀለባት ያሉትን ምልክት በደመና ላይ አስቀምጧል። ደመናው የእመቤታችን ምሳሌ ነው። ቀስቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። እርቅ የተፈጸመው ቅዱስ ኤፍሬም እንደተናገረው በረቡዕ ውዳሴ ማርያም ላይ ትዕምርተ ዋህዶ ረሰየኪ አብ የአንድ ልጁ ምልክት አደረገች ብሎ እንደተናገረው የቀስትነት ያለች ምልክት አደረገች ብሎ እንደተናገረው ያ ኪዳን በደመና ላይ የታተመው ኪዳን በደመና ላይ የታየው ኪዳን በእመቤታችን በቅድስት ድንግል ማርያም በኩል ተፈጽሟል። በዚህ ምክንያት ኪዳነ ምሕረት ትባላለች። ክብርና ምስጋና ለአምላካችን። የኖህ ኪዳን አስገራሚ ነው። ቀላል እንዳይመስላችሁ። ኖህን እንዲህ ይለዋል መጽሐፍ ቅዱሱን ስትመለከቱ ኦሪት ዘፍጥረት ምዕራፍ 8ን ስትመለከቱ ከዚህ በኋላ ይላል እግዚአብሔር የኖህን መስዋዕት ካሸተተ በኋላ የኖህን መስዋዕት ከተቀበለ በኋላ ከዚህ በኋላ መዝራትና ማጨድ ሙቀትና ብርድ ክረምትና በጋ እንደ ቀድሞ ይቀጥላሉ ብሎ እግዚአብሔር ስለ ኖህ ኪዳን ተናገረ ይላል። ይህንን ቅዱስ ያሬድ ምን ይላል? ተዘኪሮ ይላል ዘመሃለ ለኖህ ገብሩ ይላል የባሪያውን የኖህን ኪዳን አስቦ ያከርም በዓመት በየዓመቱ ክረምትን ያስገባል ያስወጣን ይላል። ክብርና ምስጋና ለስም አጠራሩ ይሁን። ቅዱሳንን የማይረሳ አምላክ ያ ኪዳን ዘላለማዊ ሆኖ በእመቤታችን በቅድስት ድንግል ማርያም በኩል ተፈጽሟል። ክርስቶስ በእመቤታችን በኩል ተገለጠ። ክርስቶስ ከድንግል ሥጋ ነሳ። ክርስቶስ ከእመቤታችን ነፍስ ነሳ። ከዚያ ክርስቶስን አየነው፣ አብን አየነው፣ መንፈስ ቅዱስን አየነው፣ ተንጸባረቀልን። በደመናዋ ላይ ቀስቱ ታተመ። እነዚያ የማይታዩ የነበሩ ማንገልጣቸው የነበሩ አካላት በወልድ በኩል በክርስቶስ በኩል ተገለጠልን። እርሱ እንዲህ ብሎ እንደገለጠው እኔን ያየ ማንን አየ? አብን አየ ብሎ እንደተናገረ ክብርና ምስጋና ለስም አጠራሩ ይሁን። በዚህ ምክንያት ኪዳነ ምሕረት ተብላ ትጠራለች። ሶስተኛ ኪዳነ አብርሃም ነው። የአብርሃም ኪዳን የሚባለው ይሄም ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የሚገኝ ቃል ነው። አማንየ ብዬ ብሎ ሕያው አነ ለዓለም ብሎ እግዚአብሔር በራሱ ብሎ የተናገረለት ይስሐቅን እንዲሰዋለት አብርሃምን ጠይቆታል እግዚአብሔር። ከዛ አብርሃምም ታዘዘ፣ ይስሐቅን ይዞት ወጣ። ነገር ግን ይስሐቅን ሊሰዋው ሲል እግዚአብሔር በግ ላገ፣ ይስሐቅ ተፈታ፣ በጉ ታረደ። እግዚአብሔር ግን ለአብርሃም የጸና ኪዳን ሰጠው። ቅዱስ ጳውሎስ እንዲህ ብሎ እንደተናገረው ገላትያ ምዕራፍ 3 ቁጥር 14 ጀምሮ እብል እንከ ይላል ዝንቱ ኪዳን ጽኑ ዘእምኀበ እግዚአብሔር ይላል። እላችኋለሁ ይህ ኪዳን የጸና የተረጋገጠ ዘላለማዊ ነው ይላል። ክብርና ምስጋና ለስም አጠራሩ ይሁን። ኪዳኑን ያጸና አምላክ ለአብርሃም የተሰጠው ኪዳን ምን የሚል ነው? ወይትባረኩ በዘርከ
ኩሎሙ አሕዛብ በምድር የሚል ነው ኪዳኑ። የምድር አሕዛብ ሁሉ በዘርህ ይባረካሉ። በምንህ ይባረካሉ? በዘርህ። ዘርህ ያለው ማንን ነው? ቅዱስ ጳውሎስ እንዲህ ብሎ ተርጉሞታል። ኢይቤሎ ይላል ለአዝርኢቲከ ይለዋል። ለዘሮችህ በአዝርኢቲከ አይደለም ያለው፣ በዘሮችህ አይደለም ያለው፣ በዘርእከ ነው ያለው ይላል። ለይቶ አንድ ዘር ነው የጠራው ይላል። አንድ የዘር ቅንጣት ነው የጠራው ይላል። ያ የዘር ቅንጣት ማን ነው ከተባለ ዘርእሰ ዘውእቱ ክርስቶስ ይላል። ዘሩ ክርስቶስ ነው ይላል። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔር። ክርስቶስ ከማን ይገኛል? ከእመቤታችን ከቅድስት ድንግል ማርያም ይገኛል። አያችኋት ይችን ዘር? አያችኋት ይቺ ዘር እንዴት እንደመጣች? አያችሁት የዚህን ዘር ቅድስና? አያችሁት የዚህን ዘር ንጽህና? አያችሁት የዚህን ዘር መንገድ? ይሄ በቴዎሎጂ ቋንቋ በነገረ መለኮት አስተምሮ ዘ ፓዝ ኦፍ ሳልቬሽን ተብሎ ይጠራል። የመዳን መንገድ ወይም የማዳን መንገድ። ይሄ ዘር እንዴት እንደመጣ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ እንዲህ የሚል ቃል ታገኛላችሁ። እግዚአብሔር አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ ምንን ባያስቀር? ዘርን ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ በሆን ነበር ብሎ እንደተናገረው እግዚአብሔር በአብርሃም በኩል ይህንን ዘር ሰጠ። ይህ ዘር ተጠበቀ። 5500 ዘመን ሲፈጸም በእመቤታችን በቅድስት ድንግል ማርያም በኩል ተፈጸመ። በዚህ ምክንያት ኪዳነ ምሕረት ተብላ ትጠራለች። አራተኛ ኪዳነ ሙሴ የሚባለው ነው፣ ወይም ኪዳነ እስራኤል የሚባለው ነው። ይሄ በጽላት በኩል የተሰጠ ነው። በታቦት በኩል የተሰጠ ነው። ታቦቱ በነገራችን ላይ ልክ እንደዚህ አይነት ሆኖ 5 ክንድ ተኩል ያለው ነው። ወርዱ፣ ቁመቱ፣ ርዝመቱ አንድ ላይ 5 ክንድ ተኩል ነው። 5 ክንድ ተኩል ማለት 5500 ዘመን ማለት ነው። ያ ታቦት ማለት የታሪክ ማዕዘን ነው። የመጽሐፍ ቅዱሱ ማዕዘን ነው። የትንቢት ማዕዘን ነው። የሱባኤ ማዕዘን ነው። ያ ታቦት እመቤታችን ቅድስት ድንግል ማርያም ጋር ሲደርስ አማናዊ ታቦት እመቤታችን ቅድስት ድንግል ማርያም ትገኛለች። በዚህ ምክንያት ኪዳነ ምሕረት ተብላ ትጠራለች። ክብርና ምስጋና ለአምላካችን ይሁን። የመጨረሻው ኪዳነ ዳዊት የሚባለው ነው። ኪዳነ ዳዊት ማለት የዳዊት ኪዳን ወይም እግዚአብሔር ለዳዊት የሰጠው ኪዳን ማለት ነው። ይሄም መዝሙር 131 ላይ የሚገኝ ቃል ነው። መሐለ እግዚአብሔር ለዳዊት በጽድቅ ወኢይኔስ ተብሎ የተገለጠው እግዚአብሔር ለዳዊት በእውነት ማለለት፣ ቃል ሰጠው፣ ኪዳን ሰጠው። ምን ብሎ? እስመ እምፍሬ ከርስከ አነብር ዲበ መንበርከ፣ ከአብራክህ የተከፈለ ልጅህን በዙፋንህ አነግስልሃለሁ ብሎ ቃል ገባለት። ለጊዜው ይህንን የነገረው ለሰሎሞን ነው። ቃል በገባለት መሰረት ሰሎሞንን በአብራኩ አይኑ እያየ ዳዊት ሳይሞት በሕይወት እያለ ይህንን አይቷል። ምስጢሩ ግን ምንድን ነው? መልአኩ ቅዱስ ገብርኤል ተርጉሞታል። የሉቃስ ወንጌል ምዕራፍ 1 ላይ እንዳለው ወይሁቦ እግዚአብሔር አምላክ መንበረ ዳዊት አብሁ፣ የአባቱን የዳዊትን ዙፋን ይሰጠዋል። ወይነግስ ለቤተ ያዕቆብ ለዓለም፣ ለያዕቆብ ቤት ለእስራኤል ዘሥጋና ለእስራኤል ዘነፍስ ለዘላለም ይነግሳል። ወአልቦ ማህለቅ ለመንግስቱ፣ ላነጋገሱ ለንጉስነቱ፣ ለዙፋኑ ለመንግስቱ፣ ለስልጣኑ ላገዛዙ ፍጻሜ መጨረሻ ወሰን ድንበር ማለቂያ ማብቂያ የለውም ብሎ ቅዱስ ገብርኤል ለድንግል ማርያም ተረጎመላት። ክብርና ምስጋና ለስም አጠራር ይሁን። ምን እያለን ነው መልአኩ ቅዱስ ገብርኤል? ያ የተፈጸመው በእመቤታችን በቅድስት ድንግል ማርያም በኩል ነው። በዚህ ምክንያት ኪዳነ ምሕረት ተብላ ትጠራለች። ኪዳነ ምሕረት ማለት የምሕረት ኪዳን ማለት ነው አልኳችሁ። የይቅርታ ኪዳን ማለት ነው አልኳችሁ። ኪዳነ ምሕረት የምትባለው እመቤታችን ብቻ አይደለችም። ኪዳነ ምሕረት የሚለው ኮንሰፕቱ ጽንሰ ሐሳቡ አጠቃላይ እግዚአብሔር ለሰው ልጆች የሰጣቸውን ኪዳናት በሙሉ የሚመለከት ነው። ለምሳሌ የጌታ ደም ኪዳነ ምሕረት ተብሎ ይጠራል። የምሕረት ኪዳን ራሱ ጌታ እንደገለጠው የማቴዎስ ወንጌል ማወቅ ስላለባቸው ነው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 28 ጀምሮ ስለ ብዙዎች ይላል ለኃጢአት ይቅርታ የሚፈስ ይላል። ለምህረት የሚፈስ የአዲስ ኪዳን ደሜ ይህ ነው ይላል። ደሙ ስጋው ኪዳነ ምሕረት ተብሎ ይጠራል። ክህነት ኪዳነ ምሕረት ተብሎ ይጠራል። ወንጌል ኪዳነ ምሕረት ተብላ ትጠራለች። ይሄ ዘመን አዲስ ኪዳን አጠቃላይ ኪዳነ ምሕረት ተብሎ ይጠራል። የእመቤታችን ኪዳን ብቻ አይደለም፣ የቅዱሳን ኪዳን፣ የመላእክት ኪዳን፣ የጻድቃን ኪዳን፣ የሰማዕታት ቃል ኪዳን፣ ይሄ ሁሉ ኪዳነ ምሕረት ተብሎ ይጠራል። ኪዳነ ምሕረት ማለት የይቅርታ ኪዳን፣ የምህረት ኪዳን፣ የርኅራኄ ኪዳን፣ የቸርነት ኪዳን ከእግዚአብሔር ቸርነት የተነሳ ከማን ቸርነት? ከእግዚአብሔር ቸርነት የተነሳ የሚሰጥ ኪዳን ሁሉ ኪዳነ ምሕረት ይባላል። ነገር ግን የእመቤታችን የቅድስት ድንግል ማርያምን ለይተን መጠሪያ የምናደርግበት ምክንያት አካሏ በሙሉ ለቃል ኪዳን የተሰጠ ነው። ሕዋሳቷ በሙሉ እሳተ መለኮትን የዳሰሰ 9 ወር ከ5 ቀን በማህፀኗ ጌታን የተሸከመች ንጽሕት ይዘት የተንከራተተች ንጽሕት ይዘት
ዘመኗን በሙሉ ለእግዚአብሔር የሰጠች ሕይወቷን በሙሉ ሰይፍ ያለፈባት ሴት በመሆኗ ሰውነቷ በሙሉ ኪዳን ተብሎ ይጠራል። ለኪዳን የተሰጠ እሷም ራሷ እንደተገለጠው ዛሬ ታሪኩን ስታነቡ እመቤታችን ቅድስት ድንግል ማርያም አምህለከ ወልዴ ወፍቁሬ ልጄ ሆይ ወዳጄ ሆይ አምልሃለሁ ቃል ኪዳን እንድትገባልኝ እለምንሃለሁ ባጠቡ ጡቶቼ ባቀፉ እጆቼ ያለች ነው የምትለምነው። እነዚህ አካላት ስለ ክርስቶስ የተቃጠሉ አካላት ናቸው። ለዓለም የኖሩ አይደሉም። እንደኛ ቅበላ እያሉ ለዓለም የባዘኑ አይደሉም። ስጋ እየቆረጡ የኖሩ አካላት አይደሉም። ጠጅ እየጠጣች አይደለም የኖረችው። ሌላ ነገር እያደረገች አይደለም የኖረችው። የዚህ ዓለም ሐሳብ የለባትም። ርኩሰት የለባትም። ነውር የለባትም። ጥፋት የሚባል ነገር የለባትም። እንከን የሚባል ነገር የለባትም። ለዚህ ዓለም አልኖረችው። ለራሱ ለእግዚአብሔር ተቃጥላለች። ወንጌል እንዲህ እንደሚል የሉቃስ ወንጌል ምዕራፍ 2 ቁጥር 35 ላይ በነፍስሽ ሰይፍ ያልፋል ብሎ ሽማግሌው ስምዖን እንደተናገረው ወለኪስ ይበው ውስተ ልብኪ ኩናተ ኑፋቄ የሚከፍል ሰይፍ የሚከፋፍል ሰይፍ ያልፍብሻን ተብሎ እንደተገለጠው እመቤታችን ዘመኗን ሙሉ ለእግዚአብሔር የተገለጠ ነው። አካላቷ ሰውነቷ በሙሉ ለጌታ የተሰጠ ነው። የሚመች ክንድ የሚመች አካል የሚመች እጅ የሚመች ሕዋስ የተገኘው እመቤታችን ጋር ብቻ ነው። በዚያ በጨለማው ዘመን እያበራች የተገኘችው ቅድስት እመቤታችን ቅድስት ድንግል ማርያም ብቻ ናት። በመጽሐፍ ቅዱስ ቡርክት አንቲ እምአንስት ከሴቶች ተለይተሽ የተባረክሽ ነሽ የተባለችው ያኔ እመቤታችን ብቻ ናት። ደስ ይበልሽ የተባለችው ያኔ እመቤታችን ብቻ ናት። በእግዚአብሔር ዘንድ ባለሟልነትን አግኝተሻልና የተባለችው እመቤታችን ብቻ ናት። እግዚአብሔር ካንቺ ጋር ነው የተባለችው ያኔ እመቤታችን ብቻ ናት። ጸጋን የሞላብሽ ሆይ ደስ ይበልሽ የተባለችው ያን ጊዜ እመቤታችን ብቻ ናት። ክብርና ምስጋና ለአምላካችን። በዚህ ምክንያት ኪዳነ ምሕረት ተብላ ትጠራለች። ለዚህ ደግሞ ለአብነት ዛሬ የሚተረክ ታሪክ አለ። ባጭሩ የምታውቁት ነው። ይሄ በላዔሰብ የሚባለው ሰው ነፍሳት 78 ሰዎችን የበላ የሚባል ሰው በእመቤታችን በቅድስት ድንግል ማርያም በስሟ ኪዳነ ምሕረት የሚለውን ለማረጋገጥ የምህረት ኪዳን፣ የይቅርታ ኪዳን፣ የርኅራኄ ኪዳን፣ የቸርነት ኪዳን እንዳላት ለማረጋገጥ 78 ሰዎችን ከበላ በኋላ በእመቤታችን ስም ጥርኝ ውሃ መዳፍ ውስጥ ሁና የእንባ ጠብታ የምታክል ውሃ በእመቤታችን ስም ሰጥቶ በዛሬው ዕለት ገነት እንዲገባ ሆኗል። ክብርና ምስጋና ለአምላካችን ይሁን። አስደናቂ ነው። አስደናቂ ነው። እመቤታችን ቅድስት ድንግል ማርያም ይሄ ሰው ሲኦል ተፈርዶበት ወደ ሲኦል ሊገባ ሲል እመቤታችን ቀርባ ልጄ ሆይ ቃል ኪዳን ሰጥተኛልና ይህንን ሰው ልትምርልኝ ይገባል አለችው። እናቴ ወይ ይህ ሰው 78 ነፍሳትን የበላ 78 ሰዎችን የበላ ሰው ነው አለ። ነገር ግን በስሜ ይህንን አድርጓል አለችው። በፍጹም ይመዘን ተባለ። ሲመዘን እመቤታችን ቅድስት ድንግል ማርያም ጥላዋን ጣለችበት ሚዛኑ ላይ ይላል። አሁን ሞኝ እንዳትሆኑ በሰማይ ሚዛን አለ ማለት አይደለም። ወይም ደግሞ አሁን እመቤታችን ጥላዋን ሂዳ ጣለችበት ሲባል ለማጭበርበር ጌታን ለማታለል እንደዛ አደረገች ማለት አይደለም። ጥላ የተባለው ረድኤት ነው። ጥላ የተባለው እርዳታ ነው። ጥላ የተባለው አማላጅነት ነው። ሚዛን የተባለው ፍርድ ነው። አስደናቂው ነገር ምን እንደሆነ ታውቃላችሁ? እኔና እናንተ ያደረግነው ከምንም ነገር አንጻር ሲታይ ጥርኝ ውሃ ነው። ግን እግዚአብሔር ቸር ነው፣ በፊቱ አቁሞናል። ክብርና ምስጋና ለስም አጠራሩ ይሁን። ይኸውላችሁ እኔና እናንተ በዚህ ለመቆም ዛሬ በዚህ ቦታ በዓል ለማክበር ዛሬ በጤንነት ለመዋል ዛሬ በእግዚአብሔር ፊት ለማመስገን ያደረግነው ነገር ቢመዘን የእግዚአብሔር ቸርነት ጥላ ሆኖ ሚዛኑን ካልሞላው በስተቀር የእንባ ጠብታ ያክል እንኳን አይሆንም። የሰራነው ስራ የምናደርገው ነገር ከጥፋታችን አንጻር፣ ከዓለም ክፋት አንጻር፣ ከዓለም ተንኮል አንጻር፣ ከበደልነው በደል አንጻር፣ ከኖርንበት ነገር አንጻር እዚህ መተን የምናደርገው ቢመዘን በዓለማዊ ሚዛን ጥርኝ ውሃ ያክል። ግን የማን ጥላ አለ? የእመቤታችን ጥላ አለ። የማን ጥላ አለ? የእግዚአብሔር ጥላ አለ። የማን ጥላ አለ? የቅዱሳን ጥላ አለ። አባቶቻችን ጥላ አለ። የካህናት ጥላ አለ። ክብርና ምስጋና ለስሙ አጠራሩ ይሁን። በዚህ ምክንያት ኪዳነ ምሕረት ተብላ ትጠራል። ዛሬም በዚህ የተሰበሰብነው የእመቤታችን የቅድስት ድንግል ማርያምን ጥላ ለማግኘት ነው። የእናታችንን ረዳትነት ለማግኘት ነው። ስራችን ብቻ አያድነንም። በእግዚአብሔር ፊት እርሷ እንድትማጸንልን በቅድስናዋ፣ በድንግልናዋ፣ በህዋሳቷ፣ በአካላቷ፣ በንጽህናዋ፣ በእናትነቷ፣ በርህራሄዋ፣ በቸርነቷ በእግዚአብሔር ፊት እንድትቆምልን ለመማጸን ነው የመጣ ነው። ኪዳነ ምሕረት ቅድስት እናታችን ድንግል ማርያም በእግዚአብሔር ፊት ትቆምልን። ስለ ሀገራችን ትቆምልን። ስለ ኢትዮጵያ ትቆምልን። ጾማችንን ለበረከት ለምህረት እንዲሆን በእግዚአብሔር ፊት ትንበርከክልን። የእመቤታችን አማላጅነት ከሁላችን ጋር ይሁን። ለዓመቱ በሰላም ያድርሰን። የምህረትን ኪዳን ለሁላችንም ይስጠን። ወስብሐት